65 ያው እዚህ ጋር ያወጣል። እሺ ያ እና ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ኡዚነ ሊለዚነ ዩቃተሉነ ቢአንነሁም ዙሊሙ አለ። ለእነዚያ ለተበደሉ ሰዎች ከራሳቸው እንዲከላከሉ ጂሃድ እንዳደርጉ ተፈቀደላቸዋል። ከዚያ በኋላ ነው ጂሃድ የሚባለው ነገር የሆነው። ሁቢ ከሰማሽ እና ከራሳቸው ስለተበደሉ ከራሳችሁ ተከላከሉ የሚል ትዕዛዝ ነው የተሰጣቸው ማለት ነው። እና ሌላው ነገር ምንድን ነው? ጂሃድ ብሎ ማለት ትርጉሙ ትግል ማለት ነው። ያ ማለት ሊታገልሽ የመጣን አካል የምታደርጊው ከራስሽ በመከላከል የምታደርጊው ትግል እርሱ ጂሃድ ይባላል። አማኞች በተገፉና በተበደሉ ጊዜ ከራሳቸው እንዲከላከሉ የተደነገገላቸው የሆነ ድንጋጌ ነው። ጂሃድ ለምን ተደነገገ? በነቢያቶችስ ጊዜ ነበር ወይ የሚለውን ደግሞ ልግለጽልሽ። ባለፉት ነቢያቶች ዘመን ጂሃድ የሚባል ነገር የለም ነበር። ምንድነው ያለው ከተባለ መቅሰፍት ነበር። እንደምታውቁት በኖህ ዘመን ሰዎች ባመፁ ጊዜ በማዕበል ቀሰፋቸው አምላክ አላህ። በሎጥ ዘመን ሎጥ ወይም ሉጥ ዓለይሂ ሰላም ግብረ ሰዶማውያኖችን መልአኩ ገብርኤል መጥቶ መሬትን ልክ እንደ ቂጣ ከምድር ሰቅስቆ ወደ ላይ አነሳና ገለበጣቸው፣ እሳትንም አዘነበባቸው ከሰማይ። ይሄ መቅሰፍት ነበር። ጂሃድ አድርጎ አይባሉም ነበር እስከ ሙሴ ዘመን ድረስ ታቸዋል። በኦሪት በወንጌል በቁርአን ጊዜ በእነዚህ በሶስቱ ጊዜያቶች ነው ጂሃድ አድርጎ ከጠላቶቻቸው ተከላከሉ የሚል ትዕዛዝ የመጣው። አላህ ይህም በቁርአን ላይ ሲናገር ምን ይላል? ኢነላህ አሽተራ ሚነል ሙእሚኒነ አንፉሰሁም ወአምዋለሁም ቢአነ ለሁሙል ጀነህ ዩቃቲሉነ ፊ ሰቢሊላሂ ፈየቅቱሉነ ወየቅተሉን ወዕደን ዐለይሂ ሐቀን ፊተውራት ወልኢንጂል ወልቁርአን። በተውራት በኢንጂል በቁርአን ላይ ይህን ነገር ታዘዙ። ከዚያ በፊት መቅሰፍት ነበር። ከዚህ በኋላ ከራሳቸው ተከላከሉ ተባሉ። ከተሻላራ የመጨረሻው ተቀሳፊ ማን ነው ከተባለ ፈርዖን ነው። ፈርዖን ተቀሰፈ። ከዚያ በኋላ ማንም ጠላት መጽሐፍ ወረደለት። ሙሴም ከፈርዖን መቅሰፍት በኋላ እንትን ካለ በኋላ ፈርዖን በማዕበል ከሰመጠ በኋላ ከዚያ በኋላ እንደገና ጂሃድ የሚለው ነገር ታዘዘ። እንዳጠቃላይ ይሄ ነው። ታዲያ ማን ነው ጂሃድ የምታደርጉ ከተባለ ሊዋጉ የመጡ አካሎችን ብቻ ነው እንጂ ሰላማዊ የሆኑ አካሎችን አይደለም። ገብቶሻል? በእምነታችን ወይንም ደግሞ ከሀገራችን እናስወጣቸዋለን ብለው ጂሃድ ለሚያደርጉ ለሚዋጉ ሰዎች እንጂ ሰላማዊ የሆኑ ሰዎችን አይደለም። እንደሱ ይላል ወይ ቁርአን ከተባለ አዎ ይላል። አላህ በቁርአን ላይ ሲናገር ወቃቲሉ ፊ ሰቢልላህ አለዚነ ዩቃቲሉነኩም አለ። እነዚያን የሚጋደሏችሁን በአላህ መንገድ ላይ ተጋደሏቸው ይላል። የሚጋደሏችሁን ብቻ። ሰላም አልፈልግም፣ ጸብ ነው የምፈልገው ያንን ሰው ብቻ ነው ኢስላም ተጋደሉ ያለው። አሁን እሱን የመጨረሻ ላሳይሽና ወደ ቀጣይ ጥያቄ እንሄዳለን ማለት ነው። አላህ ምን እንዳለ ላሳይሽ። ጂሃድ የተደነገገው ለሚጋደሉ ሰዎች ነው። እሺ ሱረቱል በቀራ 190 ሱረቱል በቀራ 190 ላይ እናገኘዋለን። ያው እና እዚህ ጋር ይታይሻል። እነዚያንም የሚጋደሏችሁን ከሃዲዎች በአላህ መንገድ ተጋደሉ አለ። ማንን? የሚጋደሏችሁን። ሊጋደሉን እስካልመጡ ድረስ ጫፋቸውን መንካት አይቻልም። የሚጋደሏችሁን ከሃዲዎች ተጋደሉ አለ። ወሰንንም አትለፉ። ምን ማለት ነው? ወሰን አትለፉ ማለት ያልተጋደሏችሁ ላይ ወሰን አትለፉ ማለት ነው። ጫፋቸውን መንካት አይቻልም። ገብታችኋል አይደል? በአላህ ወሰን አላፊዎችን አይወድምና ይላል። ይሄ ነው። እሺ ኮሜንት ላይ አንድ ክርስቲያን ልጅ ፈጣሪ እንዴት የሚጋደሏችሁን ገደሉ ይላል አለ። አንተ አምላክ ብለህ የምታምነው ደግሞ የማይጋደሉ ንጹሃኖችን ሁላ ነው ሄዳችሁ ጨፍጭፉ ገደሉ ያለው። ኢስላም ግን ሊጋደልህ የመጣን አካል ብቻ ነው ያለው። ተመልከት፣ ሰላማዊ የሆነ ሰው ጫፉን መንካት አይቻልም። የክርስቲያኖች አምላክ ደግሞ ምን እንደሚል ላሳያችሁ። ጉር ተመልከቱ። ንጹሃኖችን ሄዳችሁ ግደሏቸው፣ ህፃናት ልጆችን ግደሉ ይላል እግዚአብሔር። ጨፍጭፏቸው ብሎ ህግ ያወጣል። ያኑ ላሳያችሁ። ያ መጽሐፍ ቅዱስ ላይ እግዚአብሔር ምን እንደሚል የሰራዊት ጌታ እግዚአብሔር እንዲህ ይላል አለ። እስራኤል ከግብፅ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ አለ እግዚአብሔር። ተመልከቱ፣ በቀል
ቂም ይዘህ በቀል መበቀል ይሄ ፍጡር ባህሪ ነው አይደለ? አምላክ ይቅር ባይ ነው፣ ግን እበቀላለሁ አለ እግዚአብሔር። ቂመኛ ነው። አሁንም ሄደህ አማሌቅን ምታ አለ እግዚአብሔር። ያላቸውንም ሁሉ ፈጽመህ አጥፋ፣ አትማራቸውም። ወንዱንና ሴቱን፣ ብላቴናውንና ሕፃኑን፣ በሬውንና በጉን፣ ግመሉንና አህያውን ግደል አለ። ሕፃናቶችን ግደሉ እያለ ነው። ሕፃናቶችን ግደሉ። ተመልከቱ። ሽማግሌን ግደሉ፣ ሴቶችን ግደሉ አለ። ሌላ ቦታ ቆይ ልጨምርልህ እና አንድ ጊዜ ያው እግዚአብሔር ምን እንደሚል ተመልከቱ። ሽማግሌውን፣ ጎበዝን፣ ቆንጆይቱን፣ ሕፃናቶችን፣ ሴቶችን ፈጽማችሁ ግደሉ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አደራ ሴቶችን፣ ሽማግሌን፣ ሕፃናትን እንዳትገሉ ይላሉ። በተቃራኒው እግዚአብሔር ደግሞ ሴቶችን፣ ሽማግሌን፣ ሕፃንን ግደሉ ይላል። ያው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን እንዳሉን አላሳየ። አደራ ሕፃናቶችን እንዳትገሉ ያሉበትን ተቃራኒ ማለት ነው። በጦር ሜዳ ላይ ራሱ ሰራዊቶችን ሲልኩ ነቢ ሰለላሁ ዐለይሂ ወሰለም አደራ ሕፃናቶችን እንዳትገሉ ተጠንቀቁ፣ እነሱ የካህዲያን ሕፃናቶችን ይሉ ነበረ። እሺ ይህን ያሉበትን ኑ ላሳያችሁ። ያ ወደ አማርኛ አልቀይርላችሁ። ነቢዩ ሰለላሁ ዐለይሂ ወሰለም ምን እንደሚሉ ተመልከቱ። ልጅን፣ ሴትን ወይንም አዛውንትን ምን አትበለዋሉ? ነቢ ሰለላሁ ዐለይሂ ወሰለም ይታያችኋል። ልጆች ነቢዩ የአላህ መልእክተኛ ነቢ ሰለላሁ ዐለይሂ ወሰለም ሰራዊት ወታደሮችን ሲልኩ ምን ይሉ ነበር? ተመልከቱ። ወደ ጦር ሜዳ ሲልኳቸው አደራ ልጅን፣ ሴትን፣ አዛውንትን እንዳትገሉ አትግደሉ ይላሉ። እግዚአብሔር ምን አለ? ቁጥር 6 ላይ ሽማግሌን፣ ሕፃናትን፣ ሴትን ግደሉ። ተቃራኒ ሰማይና ምድር፣ ሰማይና ምድር። የኛ ነቢይ እዚህ መጽሐፍ ላይ ካለው አምላክ የተሻሉ ናቸው። ተመልከቱ። በግድያ ላይ ራሱ ጦር ሜዳ ላይ እኮ ነው ነቢ ሰለላሁ ዐለይሂ ወሰለም አደራ ሽማግሌ እንዳትነኳቸው አሉ። ሴቶችን እንዳትገሏቸው፣ ሕፃናቶችን እንዳትገሉ አሉ። እግዚአብሔር ደግሞ አደራ ሽማግሌን ግደሉ አለ። ሴቶችን ግደሉ፣ ሕፃናቶችንም ግደሏቸዋል። እግዚአብሔር ከሽማግሌዎቹ ጀምሮ ይላል። የሚገርማቸው ምን አሳያቸው ከማን እንደሚጀምር። አሁን ሽማግሌ አግኝተህ ልትረዳው እንጂ የሚገባው ልትገላው ነው። ግደሉት። ምን አለ እግዚአብሔር? ሽማግሌውን፣ ጎበዙን፣ ቆንጆይቱን፣ ሕፃናቶችን፣ ሴቶችን ፈጽማችሁ ግደሉ። ነገር ግን ምልክቱ ወዳለበት ሁሉ ሰው አትቅረቡ፣ በመቅደሴም ጀምሩ አላቸው። በቤቱም አንጻር ባሉ ሽማግሌዎች ጀምሩ አለ። አላሁ አክበር። ያስኬዳል። እንዴት ነው ነገሩ? እሺ ያነጻጸርኩላችሁ ማነጻጸር ፈልጌ አልነበረም። ነገር ግን እናንተ ኮሜንት ላይ እንዳነጻጸርላችሁ ሰው ስለፈልጋችሁ ነው። ክርስቲያን ልጆች ራሳችሁ እንዴት አምላክ የሚጋደላቸውን ተጋደሉ ይላል? ያንተ አምላክ የማይጋደሉን ሁላ ነው ገደላቸው ያለው። ሕፃናት ልጆች ምንም የማያውቁት እሺ ሁብ ያለሽ ሁለተኛው ጥያቄ ደግሞ አህባሽ ውሃቢያ ምናምን የሚባል ነገር አለ እናንተ ጋር። አንድ እሱ ነው። ሁለተኛ ደግሞ ስለ መውሊድ፣ ስለ መንዙማ ነሽዳና ስለ ጨዋት መቃም ማለት አንዳንዱ ይፈቀዳል ይልሃል፣ አንዳንዱ ደግሞ አይፈቀድም ነው የሚለው። እሺ ጫት መቃም የሚባለው ነገር በእስልምና ሃይማኖት ምን አለ መሰለሽ፣ በቁርአንና በሐዲስ ላይ ማንኛውም ለጤና ጎጂ የሆኑ ነገራቶችን እርም አድርጓቸዋል አላህ። እሺ ለጤና፣ ለአይምሮ፣ ለኢኮኖሚ፣ ለነፍስ እነዚህ ጉዳት ካላቸው እርም ናቸው በኢስላም። አላህ ስብሐነሁ ወተዓላ በቁርአን ላይ ደግሞ ወላ ተልቁ ቢአይዲኩም ኢለ ተህሉካ ይላል። ራሳችሁን ወደ ጥፋት አትጣሉ እያለ ይናገራል። ማንኛውም ራስን ወደ ጥፋት የሚጥል ነገር እርም አድርጓል ማለት ነው።
ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ላ ضረረ ወላ ዲራር አሉ። ራስን የሚጎዳን ነገር መጠቀም አይቻልም፣ ሌሎችንም የሚጎዳን ነገር መጠቀም አይቻልም አሉ። ስለዚህ ማንኛውም በጤና ላይ ጠንቅ የሚያመጣ የሆነ ነገር መጠቀም አይቻልም። ስለዚህ ጫት ሐራም ነው የተባለው ከዚህ አንጻር ነው። የጊዜያችን ታላላቅ ዑለሞች ሼክ አብዱልዓዚዝ ብን ባዝ፣ ኢብኑ ዑሰይሚን፣ ሷሊህ አልፈውዛን፣ ሌሎችም ሊቃውንቶች ተጠይቀው ጫትን ያወቁት ዑለሞች ሁላቸውም በአንድ ድምፅ ሐራም ነው ብለው ተናግረዋል። ቁርአንም ሆነ ሐዲስ እርሱን ነው የሚናገሩ። ማንኛውም ጤና ላይ ጉዳት የሚያደርስ ነገር ሁሉ እርም ነው። አላህ በቁርአን ላይ ሲናገር ያ አዩሃ አለዚነ አመኑ ኩሉ ሚን ጠይባት ማ ረዘቅናኩም ይላል። እናንተ ያመናችሁ ሰዎች ሆይ ከለገስኳችሁ ጥሩ ጥሩን ተመገቡ ይላል። ጫት ከጥሩ ነው ወይ? ላ አይደለም። ይህን ስለ ጤና ባለሙያ የሆኑ አካሎች ወይም ዶክተሮች በደንብ አድርገው አረጋግጠውታል፣ በጤና ላይ ችግር እንደሚያመጣ። ስለዚህ ሐራም ነው፣ ክልክል ነው እሱ በኢስላም። ሌላው ምን ነበር? መውሊድ ነሽዳና መዝሙር። መውሊድ ማለት ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የተወለዱበትን ቀን አስመልክቶ የሚከበር ዓመታዊ ክብረ በዓል ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንዲሁም ደግሞ አላህ ሱብሓነሁ ወተዓላ በቁርአን ላይ የነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ልደት አክብሩ ብሎ አዞናል ወይ? አላዘዘንም። የትኛውም የቁርአን ክፍል ላይ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ልደቱን አክብሩለት ብሎ አላዘዘንም። ገብቶሻል? ነቢያችን ሰለላሁ ዐለይሂ ወሰለም ልክ እንዲሁ የተወለድኩበትን ቀን ይሄንን ዓመታዊ ክብረ በዓል አድርጋችሁ ያዙ አክብሩልኝ ብለው አልተናገሩም። ራሳቸውም አላከበሩም። የእርሳቸውም ተከታዮች ሰሃቦቻቸውም ልክ እንዲሁ አንድም ቀን ይህ ቀን ነቢዩ ሰለላሁ ዐለይሂ ወሰለም የተወለዱበት ቀን ነውና ብለው እንደ በዓል አድርገው ያከበሩበት ቀን የለም። ስለዚህ ክልክል ነው እሱ። አላህ በቁርአን ላይ ወማ አታኩም ረሱሉ ፈኹዙሁ ወማ ነሃኩም ዐንሁ ፈንተሁ ይላል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ያዘዛችሁን ታዘዙ፣ ተቀበሉ፣ እርሱ የከለከላቸውን ነገር ደግሞ ተጠንቀቁ ይለናል። ነቢ ሰለላሁ ዐለይሂ ወሰለም መልካም ነገር ቢሆን ይሄ ነገር ራሳቸው ነግረውን ሰርተውት ያልፉ ነበር። ሐዲስ ላይ ሲናገሩ ማ ሚን ኸይሪን ኢላ ወቀድ ሐደትኩም ዐንሁ አሉ። ምንም አይነት መልካም ነገር የለም እኔ ነገርኳቸው ቢሆን እንጂ ከዚህ በኋላ ማንም ሰው መጥቶ ይሄ መልካም ነው ቢላችሁ እንዳትሰሙት ብለው ተናግረዋል። ስለዚህ መልካም ነገራቶችን ሁሉ ተናግረው አስተምረው ተግብረው ሄደዋል። ከዚያ በኋላ አዲስ መጤ የሆኑ የአምልኮ ስርዓቶችን እንዳንጨምር ደግሞ አስጠንቅቀው ነው የሄዱት። ሐዲስ ላይ ምን አሉ መሰለሽ? ወኢያኩም ሙሕደሳቲል ኡሙር፣ አደራ በሃይማኖት ላይ የሚፈጠሩ አዲስ ፈጠራዎችን ተጠንቀቁ ብለው ተናግረዋል። እና ስለዚህ አይቻልም መውሊድ። ቀጣዩ ምን ነበር? ነሽዳና መንዙማ። አሁንም ልክ እንዲሁ ነሽዳና መንዙማ የሚጠቀሙ ሰዎች በዚህ የአስተምህሮ መንገድ የዳዕዋ መንገድ ናቸው። በእነዚህ ተገን አድርገን ሰዎችን ወደ ኢስላም እንጠራለን የሚል እሳቤ አላቸው። ስለዚህ የአስተምሮን መንገድ ደግሞ የሚቀርጽልን ራሱ ኢስላም ነው። ኢስላምን ትምህርቱን ብቻ ሳይሆን የምንወስደው የአስተምሮትን መንገድ ከነቢዩ ሰለላሁ ዐለይሂ ወሰለም አላህ ካዘዘን ትእዛዝ ነው የምንወስደው። ጦሪቀት ዳዕዋ ተውቂፍያ ዐላ ኪታቢላህ ወዐላ ሱነት ረሱሊህ ሰለላሁ ዐለይሂ ወሰለም። ለመሆኑ አሁን ቀጥታ የምንመጣው ወዴት ነው? ይህ መሆኑ ከታወቀ ነቢዩ ሰለላሁ ዐለይሂ ወሰለም ያስተምሩን መንገድ በዚህ መንገድ አድርገዋል ወይ ወደሚለው እንመጣለን። ለመሆኑ ነብዩ ሰለላሁ ዐለይሂ ወሰለም ልጆች እንዲህ ሰሃቦቻቸውን ሰብስበው ድቤ የመቱ ዳዕዋ ማን ነው ኢስላማዊ ትምህርትን አስተላልፈዋል? ላ አላስተላለፉ። እሺ ነሽዳ እያሉ ምናምን እንደዚህ እንደው ያስተላለፉት ዳዕዋ አለ? ላ የለም። ታዲያ እንዴት ነው ሲያስተላልፉ የነበረው የዳዕዋ መንገዳቸው ከተባለ ቃል አላህ በቃ አለቀ። አላህ እንዲህ ብሏችኋል ብለው ነበር አድርሰው የሄዱት። እንዳውም ሲናገሩ ሁላ ሰሃቦቻቸው ያንተ ሲሰሙ እንባቸው ሁሉ ይቀድማቸው ነበር። አይደለም እየጨፈሩና እየዘለሉ ድቤ እየመቱ አስተምሮትን ከርሳቸው ሊቀበሉ ማለት ነው። وعلى ذلك فالأناشيد والمنظومات التي تنسب إلى الإسلام ليس لها أصل في الكتاب والسنة كقرآن كحديث المعينة ማስረጃ ያላቸው እንደዚህ አይነት አካሄዶች ያምላክን ቃል በክብር ነበር ሲቀበሉ የነበሩት። كان النبي صلى الله عليه وسلم يعظنا موعظة بليغة يعني ذرفت منها العيون ووجلت منها القلوب. النبي صلى الله عليه وسلم ተግሳጽ ምክርን ሲመክሩን ጊዜ በቃ አይናችን ያነባ ነበር አሉ ሰሃቦች። ልባችን ይፈራ ነበር እናለቅስ ሁላ ነበር አሉ። ስለዚህ ጸጥ ብለው የአላህን ቃል በስነ ስርዓት ቁጭ ብለው ያዳምጣሉ፣ ይሰማሉ፣ ያንን ያደርሳሉ እንጂ ይሄ በመንዙማ ድቤ በመምታት ነሽዳዎች በሙዚቃዎች መንገድ ምናምን ኢስላምን አላደረሱም።
ይሄ ስህተት ነው። የአላህን ቃል በቀጥታ በስነ ስርዓት አላህ እንዲህ ብሏል ብለው በማድረስ ነበር ያስተላለፉት። ስለዚህ ከኢስላም መንገድ አይደሉም ነው እነዚህ ባጭሩ። እሺ እኔ አሁን ኦርቶዶክስ ነኝና ኦርቶዶክስ ላይ በጣም ብዙ የሚያጠራጥሩ ነገሮች አሉ በግሌ ማለት ነውና እነሱን ነገር ላንሳልህ። እሺ አንደኛ በቃ ሁሉም ሰው ያወቀ የሚያጠፋው ነገር ምን መሰለ? የሰው ልጅ መጀመሪያ ላይ ሲወለድ ሙስሊም ነው። ከዛ በኋላ የሚመጡ ነገሮች ናቸው። ሁለተኛ ነገር ደግሞ አምላክ እንዴት ሊወለድ ይችላል? አምላክ ቢወለድ እንኳን በቃ ተወለደ፣ እሺ ተወልዷል። ግን ነገሮች በቃ እኛን መማር እኛን ከኃጢአት ማዳን ከሆነ ለምን መሞት አስፈለገ? ሞቱ አሁን 3 ቀን 3 ሌሊት ቆይ ይባላል። ግን ቀኑን ስትቆጥረው አርብ 9 ሰዓት ላይ ሞተ፣ እሁድ ሌሊት ላይ ተነሳ። 3 ቀን እንኳን አይሆንም። ደግሞ በስቅለቱ ጊዜ ኢየሱስ ክርስቶስ ተሰቅሎ የተናገረው አንድ ቃል አለ። ኤሎሄ ኤሎሄ ለምን ሰበክተኒ የሚል ማለት አምላኬ አምላኬ ለምን ተውከኝ ይላል። እሱ አምላክ ቢሆን እንዴት አምላኬ ለምን ተውከኝ ብሎ ወደ ሰማይ ሊጸልይ ይችላል? እነዚህ ነገሮች አሉ። በጣም ነው የሚያጠራጥሩኝም። ስቲል እስካሁን መልስ ራሱ አላገኘሁላቸውም። እኔ በጣም ጥሩ። በቃ ክርስቲያኖች ይሄን ነገር ቆም ብላችሁ እንድታስቡ ነው የምንፈልገው። ሊጸልይ ይችላል ለመሆኑ ይሄ በቂ ነው። ይሄንን ማወቅ በቂ ነው። አምላክ ከሆነ አንድ አካል አምላክ ብሎ እንዴት ሌላን አካል ሊጠራ ይችላል? ኢየሱስ ክርስቶስ በርካታ ቦታ ላይ አምላክ እንዳለው አስተምሯል። የምትወዱት ከሆነ እርሱን ለእርሱ ትክክለኛ ውዴታ ካላችሁ በቃ እርሱ አምላክ አለኝ ካለ እርሱ አምላክ እንዳልሆነ የዛኔ ተረዳላችሁ። የእርሱን አምላክ ነው መፈለግ ያለባችሁ። እርሱ የሚጠራውን አምላክ ነው መፈለግ። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ የትኛው ምዕራፍ እንደሆነ አላስታውስም አሁን እንጂ የተናገረው አንድ ቃል አለ። ከሐዋርያት ጋር አብሮ እየሄደ ነበርና እኛ እንድትሄድ አንፈልግም ሲሉት እኔ ወደው መጣሁበት መሄድ አለብኝ፣ ከኔ የበለጠ እናንተንም ሊያስተምራችሁ የሚችል ወደ ትክክለኛው መንገድ ሊመራችሁ የሚችል ያኔ ይመጣል ይላል። እና እኔ የተረዳሁት ያው ነብዩ መሐመድ ነው እንደዛ። ምክንያቱም አምላክ ቢሆን እንደዚህ አይልም። እኔ የእግዚአብሔር ባሪያ ነኝ ይላል መጽሐፍ ቅዱስ ላይ። ስለዚህ ክርስቲያኖች ይህን ነገር ብታስረዱን ካላችሁ። ኢየሱስ ክርስቶስ አምላክ እንዳለው ይናገራል። የአምላክ አገልጋይና ባሪያ እንደሆነ ይናገራል መጽሐፉ ላይ። ልክ እንዲሁ ከእርሱ በኋላ አንድ ታላቅ ሰው እንደሚመጣም ተናግሯል። እኔ ብሄድ ይሻላቸዋል፣ እኔ ካልሄድኩኝ አጽናኙ ወደ እናንተ ሊመጣ አይችልምና፣ ዳሩ ግን እርሱ ሁሉን መጥቶ ይነግራቸዋል፣ ለእኔም ያከብረኛል እያለ ይናገራል ሁላ። የሚገርማቸው በቁርአን ላይ ቃል በቃል በቅርቢቱም ዓለም በቀጣዩም ዓለም የተከበረ ተብሎ የተገለጸው መሲሁ ነው። ገብታቸዋል። ነብዩ ሰለላሁ ዐለይሂ ወሰለም በተሰጣቸው ቃል ላይ ሌሎች ነቢያቶች ያልተከበሩ ሆነው ቀርተው አይደለም። አብርሃም የተከበረ ነው የሚል የለም። ሙሴ የተከበረ ነው የሚል የለም። ያልተከበሩ ሆነው ነው ወይ? አይደለም። ግን የተከበረ ነው የሚል ቃል በቃል የተቀመጠው ለእርሱ ነው። ነቢያችን ሰለላሁ ዐለይሂ ወሰለም በቃ ልክ ቃል በቃል እዛ ላይ ያለውን መጽሐፉ ላይ ያለውን ማለት ነው መሲሁ የተናገረው በቃ የተከበረ ነው ተብሎ ተገልጾለታል። ወጂሃን ፊ ዱንያ ወልአኺራ ይላል። በቅርቢቱም ዓለም በመጨረሻውም ዓለም የተከበረ ነው መሲሁ ይላል ቁርአን። ዝም ብሎ የተቀመጠ በከንቱ የተቀመጠ ይመስላችኋል? ይሄ ቃል ለምን አብርሃምን የተከበረ ነው አላለው? ለምን ሙሴ የተከበረ ነው አላለው? ነገር ግን መሲሁ የተከበረ ነው ተብሎ የተቀመጠበት ምክንያት ቃል በቃል ያንን መጽሐፍ ለሚያነቡ ሰዎች መልእክት እንዲሆን ዘንድ ነው። ያከብረኛል ብሎ ቃል በቃል ተናግሯል። እንዳጠቃላይ ይሄ ነው። ሌላው መሲሁ አምላክ እንዳለው ተናግሯል። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ መጨረሻ ላይ ክርስቶስ ምን አለ? ወደ አምላኬ ወደ አምላካችሁ እሄዳለሁ አለ። በቃ ወደ ማን አለ? ወደ አምላኬ ወደ አምላካችሁ እሄዳለሁ። እዚህ አምላክ እንዳለው ክርስቶስ ከተናገረ እርሱ አምላክ ሊሆን እንደማይችል ከዚህ ተረዳላችሁ። ሌላው ያነሳሽው ነገር ስለ ስቅለቱ ላይ የእርሱን ድህነት በስቅለት ላይ መመስረቱ።
አምላክ ንስሐ በማድረግ ወደ እርሱ ይቅርታን በመጠየቅ ኃጢአትን የሚምር ነው። በስቅለቱ ላይ ነው ተብሎ ተናገሩ። እሺ ያንን ብንቀበል እንኳን አለች። ትክክለኛ ጥያቄ ነው። 3 ቀንና 3 ሌሊት እንደሚቆይ ከምድር በታች ተናግሯል ክርስቶስ ከተባለ እርሱ ከሞተበት ቀን አንስቶ እስከተነሳበት ቀን ብንቆጥር 3 ሌሊቶችና 3 ቀኖች አይሞሉም በፍጹም። አርብ ማታ ላይ አካባቢ ተገደለና ተቀበረን በል በሰንበት ማለዳ ላይ ተነሳ ይላል። ገብታችኋል? ስለዚህ ስንት ቀንና ስንት ሌሊት ቆየ? 3 ቀንና 3 ሌሊት ቆየ? በፍጹም አልቆየም። አልቆየም። ሲቀጥል ኢየሱስ ክርስቶስ እዚህ ላይ ልክ እንደ የሰው ልጅም ልክ እንደ ነቢዩ ዮናስ ከአሳ ነባሪ ውስጥ እንደቆየ ብሎ ነው የተናገረው። በነቢዩ ዮናስ ራሱን መስሏል። አይተሽ ከሆነ ክርስቶስ እዚህ ትንቢት ላይ ማለት ነው። ታዲያ ነቢዩ ዮናስ አሳ ነባሪ ውስጥ ሞታል አልሞተም? ሆቢ ሞቶ ነበር? አልሞተም? አልሞተም። አየሽ? አልሞተም። ስለዚህ ክርስቶስም እንደማይሞት ነው ከዚያ ጥቅስ እንደምትረዱ። ክርስቶስም አይሞትም። የነቢዩ ዮናስ አሳ ነባሪ ውስጥ ሆኖ ሲጸልይ ነበር ወደ አምላኩ። ይሄ በቁርአንም በመጽሐፍ ቅዱስም ላይ ያለ ነገር ነው። ዩኑስ አለይሂ ሰላም በአሳ ነባሪ ውስጥ ሆኖ ጸሎት ሲያደርግ ነበር። አልሞተም በፍጹም። ስለዚህ ይህን ይመስላል እና ክርስቶስ አምላክ እንዳለው ቃል በቃል አስተምሯል። ይህ ክርስትና ስተት ለመሆኑ አንደኛ በቃ በቂ ይሄ ነው። ምክንያቱም ክርስትና ብሎ ማለት የክርስቶስን አምላክነት የሚሰብክ የሆነ ሃይማኖት ነው። ክርስቶስ እኔ አምላክ አለኝ በቃ ካለ እዚህ ጋር ክርስትና ይፈርሳል። ክርስትና እዚህ ጋር ይፈርሳል። ይህን ይመስላል። እሺ ሌላ ጥያቄዎች አሉሽ? ሌላ ጥያቄዎች የሉኝም። ግን እኔ ከዚህ በፊት ሸዋዳ ተቀብዬ ነበረ። እሺ ዛሬ 5 ዓመት 6 ዓመት በፊት ማለት ነው። እና ብዙ ነገሮችም ነበሩ። አዲስ ስትሆን ብዙ ነገሮች ውስጥ ትገባለህ። ሁሉም ነገር ማለት አንዱ ሚልህን ስትሰማ አንዱ ሚልህን እንደዛ ማለት ነው። እና በሆነ ነገር ነው የተመለስኩት በሆነ ጥፋት። አሁን እንደገና ሻሃዳ መያዝ እችላለሁ ወይ? ሻሃዳ ይዤ ደግሞ ያለሁት ቤተሰብ ጋር ነው። ተማሪ ነኝ። ስለዚህ ምን ማድረግ አለብኝ የሚለው። እሺ ሻሃዳ ትይዣለሽ። ከዚያም እስላማዊ ትምህርቶችን እንድትከታተይ እናደርግሻለን። ኢንሻአላህ አድሚኖች ያናግሩሻል። ከነሱ ጋር ትቀላቀይና ትምህርትሽን ትቀጥያለሽ። ሌላው ቤት ሆነሽ በአልባሳት ቤተሰቦችሽ እንዳያውቁብሽ ትፈልጊያለሽ አይደለ? ማለት ቤት በምንም ነገር እንዲያውቁ አልፈልግም። ትንሽ እሱን ደግሞ እንዴት አደርጋለሁ? እሱን ደግሞ ቤት ውስጥ በምትሆኝ ጊዜ እንደማንኛውም ኖርማል ህይወትን ትኖሪያለሽ። ወደ ውጭ ስትወጪ ጊዜ ባለው ነገር ምንድን ነው ሰውነትን የሚሸፍን ልብስ ሲሆን የምትለብሽው። እሺ ያው ቤተሰቦች የግዴታ ጅልባብ ጥቁር ምናምን መሆን አይጠበቅበትም። ጅልባብ ጥቁር መሆን አይጠበቅበትም። ቤት ውስጥ እዛው ኖርማል ልብስ ብቻ የሰውነትን ቅርጽ የማያሳይ ልብስ ሲሆን ያንን ለብሰሽ ትንቀሳቀሻለሽ። ቤት ውስጥ ፀጉር ቢገለጥ ችግር አለው ወይ? ለወንድም እህት፣ እናት፣ ወንድ አባት ምናምን ከሆነ ችግር የለም። ፀጉርሽ ራሱ ቢገለጥ ቤት ውስጥ በአሮንድ ወደ ውጭ ስትወጪ ጊዜ ነው ሻሽ ለበስ አድርገሽ እሱን ትወጫለሽ። ገብቶሻል አይደል? ማለት አሁን ብዙ ጊዜ እንደዚህ ካደረግኩኝ ያውቁታል። ከዚህ በፊትም እንደዚህ አይነት ነገር እንትን ብዬ ስለነበር ቤት ውስጥ ችግር የለም። ኖርማል እንደማንኛውም ቤት ውስጥ የግዴታ ተከናንበሽ ምናምን መቀመጥ አይጠበቅብሽ። እሺ አብረሻቸው መሆን ትችላለሽ። ወደ ሶላትን በተመለከተ በሰፈርሽ ጓደኛ ታገኛለሽ? ሙስሊም ጓደኛ ሚስጥርሽን የምትጠብቅልሽ? እኛ ጋር አንድ መስጊድ ብቻ ነው ያለው፣ ራቅ ያለ ነው። መስጊድ ባይሆንም ችግር የለም። ጓደኛ ሰፈር ውስጥ ጓደኛ ታገኛለሽ? ሙስሊም ጓደኛ እኛ ሰፈር ላይ የለም። በቃ እንደሱ ከሆነ ክላስ ቤትሽ ውስጥ ትንሽ ክላስ ትኖራለች አለ። ነይ ክላስ አለኝ ራሴ ቤት ውስጥ። በቃ ስለ ሶላት አስተጋገር ተማሪና እዛች ማለት አውቃለሁ እኮ ከዚህ በፊትም ረሳሁት እንጂ ሀጁዝ ምናምን ቀርቼ ነው የተውኩት።
ብዙ ነገር አውቄ ምናምን ማለት ነው እኮ። አሁን እንደሱ አድርጌ ብቻሽን ደበቀ ብለሽ ምናምን መስከር ትችላለሽ። እሺ እሺ እንደዛ አድርጌ። እሺ አሁን ሻሃዳ ትይዣለሽ? እሺ የምለውን አብረሽ እየተከተልሽ በይ። አሽሃዱ አላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ። ያን ያልሽው ቃል የሻሃዳ ቃል ወይንም የምስክር ቃል ይባላል። ማንኛውም ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጥ የምስክር ቃል ነው። ትርጉሙ ከአላህ በስተቀር በእውነት የሚመለክ አምላክ የለም ብዬ መሰክራለሁ፣ ሙሐመድ ደግሞ የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ማንኛውም ሰው በነቢያቶችም ዘመን ወደ እስልምና ሲቀላቀል ጊዜ ይሄን ቃል ነበር የሚለው። የአንዱን አምላክ አምላክነት ይመሰክራሉ። ከዚያም በዘመኑ የተላከውን ነብይ እንደ ነብይ ይቀበላሉ። በዒሳ ወይንም በመሲሁ ዘመን ሰዎች ወደ እስልምና ሲቀላቀሉ ጊዜ ይህን ቃል ነበር የሚሉት። አላህ በቁርአን ላይ ያንን ሲገልጽልን ምን ይላል? ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። ወደ መሲሁ ወይንም ወደ ክርስቶስ ተከታዮችን ወደ ሐዋርያቶች የትእዛዝ ቃሌን ባስተላለፍኩላቸው ጊዜ አስታውስ ይላል። ምን የሚል ትእዛዝ ነው የተላለፈላቸው? ወደ እስልምና ሲገቡ ዘንድ በእኔ በአምላካችሁ በአላህ መኑ በላኩላቸው መልእክተኛ መስክሩ አላቸው። ወዲያው ምን አሉ ሐዋርያቶች? ቃሉ አመና፣ እነሆ በአንተ በአምላካችን በአላህ አምነናል፣ እንዲሁም የላከውን መልእክተኛ መሲሁን እንደ መልእክተኛ መስክረናል፣ ተቀብለናል አሉ። ከዚያም ወሽሀድ ቢአንና ሙስሊሙን፣ እኛ ሙስሊሞች መሆናችንንም መስክርልን አሉ። ወደ እስልምና ሃይማኖት የመግቢያቸው የማስመስከሪያቸው ቃል ምንድን ነው? በአንድ አላህ ያምናሉ፣ የተላከውን መልእክተኛ እንደ መልእክተኛ ይቀበላሉ። ይሄ ነው። ወደ ኢስላም ስትመጡ ጊዜ መሲሁን ወይንም ዒሳ ዓለይሂ ሰላምን ወይንም ክርስቶስን ካዳችሁ ማለት አይደለም። በጣም የምትወዱበት ሃይማኖት ነው ኢስላም። መሲሁ ጻድቅ ነው ብለን የምናምነው ነው። መሲሁ በጣም የተከበረ የአምላክ መልእክተኛ ነው። ማርያምን ጠላችኋት ካዳችኋል ማለት አይደለም። ወላሂ ማርያም ጻድቅ ነች። አላህ ነው ቃል በቃል በቁርአን ላይ ጻድቅ ነች ብሎ ያነሳላት። ወኡሙሁ ስዲቀቱን ይላል፣ እናቱ ደግሞ ጻድቅ ነች ይላል። ማርያም ንጽሕት ነች ተብላ በቁርአን ላይ ቃል በቃል ተገልጻለች። ይወታቸዋል። የነ ማርያምን እና የነ መሲሁን የነ አብርሃም የነ ኢስሐቅን የነ ያዕቆብን ህብረት ተቀላቀላችሁ ማለት ነው ሙስሊም ስትሆኑ ጊዜ። ይወታቸዋል። ያ ነው እና ዒሳ ዓለይሂ ሰላም ወይንም ደግሞ ማርያም እጅግ በጣም የተከበሩ የአምላክ ሰዎች የአምላክ ጻድቃኖች ብሎ የገለጸላቸው የመሰከረላቸው ናቸው። እሺ ጥያቄ ያለው መቀጠል ይችላል። እሺ የመጨረሻው ጾም አሁን እኛ ጋር ቅዳሜና እሑድ አይጾምምና ምን ላድርግ ማለት አሁን የኛም ጾም የኦርቶዶክሶችም ጾም ስለሆነ ከሰኞ እስከ ዓርብ ብቻ ነው የሚጾመው። ታች ደግሞ ኮሜንት ላይ ነገ ጀምር የሚል አይቼክም። ጾማ እንትን ማድረግ ያለብሽ ምናልባት ካልበላሽ ብለው የሚገምቱሽ ከሆነ በዚያ ሰዓት በእንቅልፍ አሳልፍ፣ ጨክነሽ በእንቅልፍ አሳልፍ። እሺ አይ እንደዛ አድርጊ። እሺ ጥያቄ ያለው መቀጠል ይችላል። እሺ ሁሱ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወንድማችን እንዴት ነህ? ልጅቷን አምጥቻት ነበርኩና አውራት እስኪ። እሺ መርሐባ ታውራ። السلام عليكم ورحمة الله وبركاته. عليكم السلام ورحمة الله. እሺ ቁርአን ለማቅራት ፈልጌ ነበር፣ እድል ካለ? እሺ ግሪ። አይ እኔ ለማስተማር ፈልጌ ነበርና ያው ቦታ ካለ ምናምን የምታመለክተኝ ካለ ለማስቀራት ፈልጌ ነበር እና እንድትሞክራት ማለት ነው። እሺ እስኪ እቅር እስኪ
مرحبا. كسورة البقرة الجمر ولا تمرت لي عليه؟ አንቺ ችግር ነው። እሺ مرحبا. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. ألف لام ميم. ذلك الكتاب لا ريب فيه هدى للمتقين الذين يؤمنون بالغيب ويقيمون الصلاة ومما رزقناهم ينفقون والذين يؤمنون بما أنزل إليك وما أنزل من قبلك وبالآخرة هم يوقنون أولئك على هدى من ربهم وأولئك هم المفلحون. إن الذين كفروا سواء عليهم أأنذرتهم أم لم تنذرهم لا يؤمنون. ختم الله على قلوبهم وعلى سمعهم وعلى أبصارهم غشاوة ولهم عذاب عظيم. ومن الناس من يقول آمنا بالله وباليوم الآخر وما هم بمؤمنين يخادعون الله والذين آمنوا وما يخدعون إلا أنفسهم وما يشعرون. في قلوبهم مرض فزادهم الله مرضا ولهم عذاب أليم بما كانوا يكذبون. وإذا قيل لهم لا تفسدوا في الأرض قالوا إنما نحن مصلحون ألا إنهم هم المفسدون ولكن لا يشعرون. وإذا قيل لهم آمنوا كما آمن الناس قالوا أنؤمن كما آمن السفهاء ألا إنهم هم السفهاء ولكن لا يعلمون. ما شاء الله በጣም ጎበዝ እንዴ ጎበዝ ማሻአላህ። እሺ وإذا قيل لهم آمنوا آمنوا የሚለው ላይ ያለው የመሳቢያ አይነት ምን ይባላል? የመሳቢያው ሐረካ ምን ያክል ነው? وإذا قيل لهم آمنوا የሚለው مد الطبيعي. وإذا قيل لهم آمنوا همزة فتح مد አላ ያለ ከሀምዛ በኋላ ያለው መሳቢያ ምን ይባላል? همزة ألف مد همزة ليش كهمزة بحالة ما ألف مد متى مد الطبيعي مد الطبيعي مد الأصلي ما نيمنس كومنت لا يونس ميمنس إلا أحكام التجويد التمراتشو همزة فتح ألف سكون أنا والناس كرهت جوجو አልተማርከም መድ ላዚም አይደለም አላውቃችሁት መድ البدل ذل بجادين መለሰው መድ البدل ይባላል وإذا قيل لهم آمنوا ماشي وإذا قيل لهم آمنوا كما آمنوا آمنوا كانون በኋላ ያለችው አስመሳቢያ ምን ትባላለች
እነዚህን አሊፍ ስኩን ዋው ስኩን እና ያ ስኩን መደ ጠቢዒ በሚለው ነው የተማርኩት። ያው መሳቢያቸው ሁለት ሐረካ ኮሳት እሱ ትክክል ነሽ። መድ ጠቢዒ ትክክል። መድ ጠቢዒ ነው መድ አስሊ አንድ ነው። ኢዛ ቂለ ለሁም አሚኑ ወኢዛ ቂለ ለሁም አሚኑ ከማ አመነ ናሱ ከማ ከሚን በኋላ ያለው መሳቢያስ ምን ይባላል? መደል በስ እንኳን አይደለም። መደል ሙፋሲል መደል ሙፋሲል እና ሙተሲል ወይም መደል ሙፋሲል እኮ የትኛው ነው እሱ? አሊፍ ሚን ፈትሐ ብሎ አሊፍ መድ ያለው አይደል? ሚን ፈትሐ አሊፍ መድ ማ የሚለው በሁለት ቃል መካከል የሚመጣ የመድ አይነት ምን ይባላል? መደል ሙተሲል አው ሙፋሲል مد الجاز المنفصل. ايش مد الجاز المنفصل؟ وإذا قيل لهم آمنوا كما آمن الناس قالوا أنؤمن كما آمن السفهاء من أولي ያለው የመድ አይነት ምን ይባላል? ኦኬ መደል ሙተሲል ሐምዛና መዱ ካንድ مد الواجب المتصل. ايش ولكن لا يعلمون የሚለው ላይ መጨረሻው ላይ ያለው የመድ አይነት ምን ይባላል? በመዋመድ ولكن لا يعلمون ያው ይሄን ያው በዛው ነው የተማርኩት። በመደል አስሊ በሚለው ሁለት ሐረካ አለው በሚለው ትዝ አይለኝ ብዙ ተጅዊድ ላይ እሺ መድ العرض والسكون ይባላል። ወፊ عرض والسكون አሁን ለማቅራት ምን አለ መሰለህ እነዚህን አህካሞች ማለብን ቀድመን እነዚህን አህካሞች ራቸውና ኢንሻአላህ ወደፊት ታቀርያለሽ። እነዚህ አህካም ተጅዊድ በደንብ ማወቅ አለበት ሰው። በተለይ እነዚህ አህካም المدود አህካም ኑን ሰኪና ተንዊን ሌሎችንም ባት الحروف مخارج الحروف እነዚህን ሁሉ በደንብ አውቆ ከዚያ በኋላ ተማሪዎችን ተሳስተዋቸው ስንላቸው ጊዜ ስህተታቸውን ስናርም ምክንያታዊ መሆን አለብን። ምክንያቱም እዚህ እንዲህ አይነት ጥፋት ስላጠፋ እንዲህ ተደርጎ መስተካከል አለበት የሚለውን ምክንያት እየተናገርን መሆን ስላለበት መጀመሪያ ጥቂት የሆነች መጽሐፍ አንብቢ። እኔ በተጅዊድ የምመክራችሁ መጽሐፍ ጋየቱል ሙሪድ የሚል አንድ የተጅዊድ መጽሐፍ ነበር። በጣም ትልቅ ነው። የዛኔ ገና ቁርአን እንዳፈስኩ አካባቢ ነው። ዝም ብዬ እሱን አንስቼ ነው። እኔ አስተማሪ አልነበረም የሚያስተማረኝ አህካሙ ተጅዊድ። ዶክተር አይመን ሰውይድን ታውቁታላችሁ? ዶክተር አይመን እሱ እኔ በሱ ነበር የእሱን ትምህርት ሁሌ እከታተላለሁ። ከዛ ጋየቱል ሙሪድ የሚለውን በጣም ትልቅ የተጅዊድ መጽሐፍ አለ። እርሱም አነበብኩኝ እና ከዚያ በኋላ ምንም አስተማሪ ላይ እንዲህ ቁጭ ብዬ የተማርኩት ምናምን አህካም ተጅዊድ ሲያስተምሩ ምናምን ለበዛ አልነበረም። አነበብኩኝ መጽሐፉን። ዶክተር አይመን ተከታተልኩ። ከዚያ በኋላ አልሐምዱሊላህ አሁን ኢጃዛ አለኝ። ኢጃዛ ታውቃላችሁ ልጆች? ታውቃላችሁ ኢጃዛ? የኔ ቂራአት እስከ ነብያችን ሰለላሁ ዐለይሂ ወሰለም ድረስ ሰንሰለት አለው። እኔ ለነብዩ ሰለላሁ ዐለይሂ ወሰለም 36ኛ ላይ ነኝ። ላሳያችሁ ኢጃዛ ነው። የኔ አስተማሪ ዶክተር አይመን ላይ ነው የቀረው። ዶክተር አይመን ደግሞ ከዚያ እኔ ለዶክተር አይመን 3ኛ 4ኛ አካባቢ 3ኛ ያለ እስከ ነብያችን ሰለላሁ ዐለይሂ ወሰለም ድረስ 36ኛ ነኝ። በአብዱላህ ኢብኑ መስዑድ አህካም ተጅዊድ በደንብ ተማሪና ለቀጥሎ መጫለሽ ኢንሻአላህ። አቀራርሽ በጣም ጎበዝ ነሽ። ምንም አይነት ስህተት አላገኘሁበትም። እዛ ሱዳን ነበር የቀረው። አህካም ተጅዊድ በደንብ ተማሪና ህግጋቶች ብቻ ናቸው የሚቀሩሽ እንጂ ተጥቢቁ ላይ በደንብ አድርገሽ ቀርተሻል። ጎበዝ ነሽ ማሻአላህ። ጀዛከላህ ኸይር። እሺ
ጥያቄ አለ ይቀጥል ይላል። ቶሎ ብለህ ሁሴን ገብቷል በሉት። ተደብቆ ይማራል እንደለመደው እንዳያልፈው ትምህርቴ ብዙ ሰዓት የለን ነገሩት። ሄዳችሁ ተደብቆ ይማር በሌላ አካውንት። ከዛ ሪከርድ እያደረገ ሁሴን እንዲህ አለ እያለ መጥቶ እናንተን ይነግራቸዋል። አንድ ተማሪ ነው። እሺ ጥያቄ አለ ይቀጥል። እሺ ጥያቄ አለ ይቀጥል። አላቸው የገባቸው ልጆች ቅራለን። ወኢዛ ቂለ ለሁም አሚኑ ከማ አመነ ናሱ ቃሉ አኑእሚኑ ከማ አመነ ሱፈሃ አላ ኢነሁም ሁሙ ሱፈሃ ወላኪን ላ ያዕለሙን። እሺ ሁቤ የመጀመሪያ ስምሽ ማን ነበር? መናገር ካልፈለሽ ችግር የለም። ያብስራ። ያብስራ። እሺ ያሁን ስምሽ ተቀይሮልሻል? የምትጠቀሚበት ስም አለ? ሻዳ እንደተቀበልኩኝ ነበረ። ሶብሪና የተባልኩት ሰብሪና። አየሽ ወደሽዋል? ትርጉሙም ስለምወድ። መርሐባ። እሺ ከላይ ጥያቄ ያላችሁ መቀጠል ትችላላችሁ። መርሐባ። ሁሱ እኔ ግን አንተን በውስጥ ማውራት እችላለሁ አይደል? ይቻላል። አብሽሪ። ጥያቄዎች ምናምን ካሉ ደስ ባለሽ ሰዓት ማውራት ይቻላል። እሺ ጥያቄ ያላችሁ ቀጥሉ። ከላይ ጥያቄ ያላችሁ የገባችሁ ልጆች إذا ما عندهم سؤال نزلوهم تحت بسرعة يا جماعة. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. ليتنا حبيبي. أهلا الحمد لله. مرحبا. عندي ጥያቄ ነበረች። እሺ ትቀጥላላችሁ። ሙሐመድ ሰይጣን ነበረባቸው አልነበረባቸው? በጣም ጥሩ ጥያቄ ነው። ናግባና ለመለስ ነፍስ ነብዩ ሰለላሁ ዐለይሂ ወሰለም ነበረባቸው አልነበረባቸው የሚለው ባትገባም ችግር የለውም። መግባት የማትፈልገው ልከን ላል ከገባ ይጠይቅ፣ ችግር የለውም። መጠይቅ በደንብ አድርጋቸው አዳምጡ። በደንብ አድርጋቸው አዳምጡ። እሺ ሰይጣን አለባቸው የለባቸው የሚለውን ከመናገራችን በፊት ሰይጣን ማለትን ማለት ነው። ሰይጣን ማለትን ማለት ነው። ሰይጣን የሆነ የአካል መጠሪያ ነው ወይ? አይደለም። ሰይጣን ብሎ ማለት ከአምላክ ትዕዛዝ ያመፀ ማለት ነው። ወይንም የባህሪ መገለጫ እንጂ የአካል መጠሪያ አይደለም። አካሎች ሶስት ናቸው ባጭሩ። ሰው አለ፣ ጅን አለ፣ መልአክ አለ። መልአክ ጽድቅን ብቻ የሚያደርግ ነው። ሰውና ጅን ደግሞ ነፃ ምርጫ ፈቃድ የተሰጣቸው ናቸው። ከእነርሱ ጽድቅን የሚያደርግ አለ፣ ኃጢአትንም የሚያደርግ አለ። አዳምና ሔዋንን ከጀነት እንዲባረሩ ምክንያት የሆናቸው አካል ከጅኖች ጭፍራ ነበር። የአላህን ትዕዛዝ ባመፀ ጊዜ ሰይጣን የሚል ባህሪ በእርሱ ላይ ዋለ። ገብታችኋል? ከአላህ ትዕዛዝ ያመፀ ሆነ ማለት ነው። ማንኛውም ሰው ሰይጣን አለበት ቢባል ምን ማለት ነው? እንደው በአካሉ ላይ ይኖራል ማለት ነው? አይደለም። ሰይጣን ብሎ ማለት ከአምላክ ትዕዛዝ ማመፅ ማለት ነው። ከአምላክ ትዕዛዝ እንዲያመፅ ጉትጎታ የሚያደርግ የሆነ ነገር ማለት ነው። ገብታችኋል አይደል? መጥፎ ነገር ልትፈልጉ ትችላላችሁ፣ መልካም ነገርን ትፈልጋላችሁ። ያ መጥፎ ነገር መፈልጋቸው እርሱ የሰይጣን ባህሪ ነው።
ታዲያ ነብዩ ሰለላሁ ዐለይሂ ወሰለም ወደ መጥፎ ሊጋብዛቸው የሚችል አካል እንዲሁም ደግሞ ማንኛውንም አካል ሰውንም ሆነ ነብያትንም መጥፎ ነገር ሊወሰወሱ ይችላሉ። ግን በነብያት ላይ አቋም ምንድነው? እንትን የለውም ነው፣ አቅም የለውም ነው። በነብያችን ሰለላሁ ዐለይሂ ወሰለም ላይ ክፉ ነገር የማድረግን ሰይጣናዊ ነገር የማድረግን ፍላጎት ማነው ያ ነገር የለም በእርሳቸው ላይ ነው። ነብያችን ሰለላሁ ዐለይሂ ወሰለም ወላኪን አላህ አዓነኒ ዐለይሃ፣ ነገር ግን አላህ እኔን እንዲህ አይነት ሰይጣናዊ ባህሪ እኔን አግዞኛል፣ ማነው እንትን ብሎኛል፣ አግዞኛል፣ በእኔ ላይ ምንም አይነት ስልጣን እንዳይኖረው ተደርጓል ብለዋል። ክፉ ነገር እሳቢ የሚባል ነገር በእርሳቸው ላይ የለም ነው። ገብታችኋል አይደል? ያ በእርሳቸው ላይ ያለው ወይ የለም ነው መልሱ። ቃል በቃል ነብዩ ሰለላሁ ዐለይሂ ወሰለም አላህ እኔን በእርሱ ላይ ግን አግዞኛል አሉ። በእርሳቸው ላይ አቅም የለውም ነው። በአምላክህ ላይ ግን አቅም አለው። ገብቶሃል? በአምላክህ ላይ አቅም አለው። ሰይጣን ኢየሱስ ክርስቶስን እንደፈለገ የማድረግ አቅም ነበረው። ሉቃስ ወንጌል ምዕራፍ 4 ከቁጥር 1፣ ማርቆስ ወንጌል ማቴዎስ ወንጌል ምዕራፍ 4 ከቁጥር 1። ሰይጣን ኢየሱስ ክርስቶስን ከተራራ ወደ ተራራ ከተራራ ወደ ቤተ መቅደስ እንደፈለገ አድርጎ ሲያዛዝረው ሲወስደው ነበር። ለእኔ ስገድ ሁሉ እያለ እንደፈለገ ያዘው ነበር። ማስረጃ ሰይጣን በአምላክ ላይ ስልጣን እንዳለው። ሌላው ጳውሎስ ሰይጣን አለብኝ ብሎ ቃል በቃል ይናገራል። ነው ላሳያችሁ። ሌላው ያ ብቻ አይደለም። መጽሐፍ ቅዱስን ከጻፉለት ጸሐፊያን ከሐዋርያቶቹ መካከል ሰይጣን አለ፣ ሰይጣን ተብሎ የተገለጸ ሰይጣን አለበት ብቻ ሳይሆን ያ ደግሞ ሰይጣን ተብሎ ነው የተገለጸው። አሁን ወደ ማስረጃው ቀጥታ እንሂድ። ያው ማቴዎስ ወንጌል ምዕራፍ 4 ሰይጣን በኢየሱስ ላይ ምን ያክል ስልጣን እንደነበረው ተመልከቱ። ኢየሱስ ክርስቶስን የዚህ ዓለምን መንግስታት ያሳየው ሰይጣን ነው። የሚገርማችሁ ትልቅ ሁኔታ ነው ሰይጣን ለኢየሱስ ክርስቶስ። ይህን ሁሉ የተናገርኩት በመጽሐፋቸው ላይ። ከዚያ ወዲያ ይላል፣ ከዚያ ወዲያ ይነበባል። ኢየሱስ ከዲያብሎስ ሲፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው። 40 ቀንና 40 ሌሊትም ከጾመ በኋላ ተራበ። ፈታኝም ቀርቦ የእግዚአብሔር ልጅ እንደሆንክ እነዚህ ድንጋዮች እንጀራ እንዲሆኑ በል አለው። እርሱም መልሶ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ብሎ ተጽፏል አለው። ከዚህም በኋላ ዲያብሎስ ወደ ቅድስት ከተማ ወሰደው አለ። ተመልከት፣ ሰይጣን በኢየሱስ ክርስቶስ ላይ ምን ያክል ስልጣን እንዳለው ራሱ እየወሰደው ተራራ ለተራራ አስበዋል። ከዚህም ወዲያ ዲያብሎስ ወደ ቅድስት ከተማ ወሰደውና ይላል። ማንን? ኢየሱስን። ከተራራ ወደ ቅድስት ከተማ ወሰደው። እርሱን በመቅደስ ጫፍ ላይ አቆመው አለ። አይ አይደለ? በመቅደስ ጫፍ ላይ አቆሙ። ራሱ እየወሰደው ራሱ በመቅደስ ጫፍ ላይ ያቆመዋል። ራሱ እየወሰደውና በመቅደስ ጫፍ ላይ ያቆመው። አስበው፣ አምላክ ብለህ የምታስበው ነው። መሳለቅ እንዳይመስላችሁ በክርስቶስ ላይ። ይሄን ክርስቲያኖች ወላሂ መሳለቅ አይደለም፣ ግን እንደኛ አስተምህሮ አይደለም። እናንተ አምላክ ብላችሁ አልተከበረም በመጽሐፉ ላይ። ሰይጣን እንደፈለገ ይወስደዋል። ሰይጣን እንደፈለገ ይወስደዋል። እኛ ላይ ግን ነብይ ሆኖ ኢየሱስ ክርስቶስ እናንተ አምላክ ናችሁ ብለው አምላክ ነው ብላችሁ እያሰባችሁ አስቡት። እኛ ግን ነብይ ነው ብለን እያሰብን ሁላ ሰይጣን በኢየሱስ ላይ ስልጣን የለውም ብለን ነው የምናምነው። ማን ያከበረው ታዲያ? ልጆች ቆም ብላችሁ አስቡ። ማን ነው ያከበረው? እኛ ነብይ ነው ብለን እያመንን እንኳን ገብታችኋል አይደለም? አምላክ ነብይ ነው ብለን እያመንን ሰይጣን በኢየሱስ ላይ ስልጣን የለውም፣ በዒሳ ላይ ስልጣን የለውም። እዚህ ግን እንደፈለገ ያድርገው። መንዙማ ሽኑ ያኔ መንዙማ ጥያቄ ያለ ይቀጥል። ይበቃል። ጳውሎስ ቃል በቃል እኔ የሰይጣን መልእክተኛ አለኝ እያለ ይናገራል። መልእክተኛ ማለት መልእክትን የሚያመጣ ነው አይደል? ስለዚህ የሰይጣን መልእክተኛ አለኝ ብሎ ጳውሎስ ቃል በቃል ራሱ ይናገራል። እሺ መርሐባ፣ እኔ ልቀጥል። እሺ አንድ ሰው
ሶላት ተአኺር ነይቶ ከዛ በኋላ ተአኺር እንደነየተ መስጂድ ቢደርስና ያ ተአኺር የነየተውን ሶላት ሳይሰግድ አዛን ቢባልበትና ያኛው ጀማዓ ቢቆም የትኛውን ነው መስገድ ያለበት? መስጂድ ከመጣ መስጂዱ መስገድ አለበት። ያንን ያውን ይተዋል። መስጂድ ከመጣ መስጂድ መስገድ አለበት። ሐታ ሙሳፊር ሆኖ ሰውየው መስጂድ ቢመጣ ጀማዓ ከገባ ወደ መስጂድ ካገኘ ከጀማዓ ጋር መስገድ እንዳለበት ሼኽ ሷሊህ አልፈውዛን ይናገራሉ። እንደው ቀስር አደርጋለሁ ብሎ ነይቶ ቢሆንም እንኳን ስለዚህ መስጂድ እስከመጣ ድረስ ከኢማሙ ጋር መስገድ አለበት። እሺ ለምሳሌ መግሪብን ወደ ዒሻ ተአኺር ቢያደርግ ማለት ነው። ከዛ ሲደርስ እዛ ቦታ ላይ ዒሻ እየተሰገደ ደረሰ። የሚያስቀድመው መግሪብን ነው ወይስ ዒሻን ነው? ጥያቄው እንደዛ ነው። ደጋማ ለምሳሌ መንገድ ላይ ሆኖ አንድ ሰው መግሪብን ወደ ዒሻ ተአኺር አደረገ ነይቶ ማለት ነው። ከዛ ሲደርስ ጊዜ እዛ መስጂድ ላይ ዒሻ እየተሰገደ ደረሰ። የሚያስቀድመው ዒሻን ነው ወይስ ደግሞ መግሪብን ነው? ኦኬ ወቅቱ በምን ወቅት ላይ ነው የደረሰው? በመግሪብ ወቅት ላይ ነው የደረሰው? በዒሻ ነው እንጂ የደረሰው መግሪብን እኮ ወደ ዒሻ ነው ተአኺር ያደረገ። ከዛ ዒሻ እየተሰገደ ደረሰ። በጣም ጥሩ። يدخل مع الإمام بنية المغرب يدخل مع الإمام بنية المغرب بمغرب نية كإمام غاري قبل كذا بኋላ ልክ ኢማሙ 4 ረካ ነው ዒሻን የሚሰግደው አይደለ? ኢማሙ 4 ረካ ሲያሰግድ ጊዜ ዒሻን ልክ ወደ 4ኛው ረካ ሲቆም እርሱ ቁጭ ብሎ ይጠብቀዋል። 3ኛው ላይ አይነሳም ወደ 4ኛው፣ ምክንያቱም እርሱ መግሪብ ነው የሚሰግደው። ልክ እሱ 4ኛው ረካ ሰግዶ ወደ ተህያቱ ሲቀመጥ ጊዜ የዛኔ ከኢማሙ ጋር አብሮ ተህያቱን ይላል፣ ከኢማሙ ጋር ያሰላምታል። ከዚያ በኋላ ዒሻን ይሰግዳል። ዒሻ ወቅቱ እስከ ሌሊቱ ግማሽ ድረስ ስለሚለጠጥ የእርሱ መዘግየት አያሳስበው። ስለዚህ ቀድሞ ኢብኑ ዑሰይሚን እንደተናገሩ ሁላቸውም ዑለሞች ናቸው በዚህ ነገር ላይ ከኢማሙ ጋር ከገባ ያንን በመግሪብ ንያ ነይቶ ይገባል። እሺ ኩረን ጀዛከላህ። ሌላው ደግሞ ንያ ላይ ለረመዳን በየቀኑ ለሊት መነየት ለየቀኑ ሁሉ ግዴታ ነው አይደል? አንድ ሰው ደግሞ ሶር ሳይነሳ ቢነጋበት እንዴት ነው የሚያደርገው? ንያ ለረመዳን በእያንዳንዱ ሌሊት መነየት አለበት ወይንስ መጀመሪያ ቀን ወሩን ሙሉ ብሎ የነየተው ይበቃዋል በሚለው ጉዳይ በዑለሞች መካከል ኺላፍ አለው። ግማሽ ዑለሞች አንዴ ከነየተ የወሩን ሙሉ ጾም አለሁኝ ብሎ ያ ይበቃዋል ብለዋል። ሌሎች ደግሞ አይ ለእያንዳንዱ ቀን ለየብቻው መነየት አለበት አይጋጋም ብለዋል። ትክክለኛ የሁለተኛው ነው። ለምን ከተባለ እያንዳንዱ የረመዳን ቀን ጾም ዒባዳ ሙስተቂል ራሱን የቻለ የአምልኮ ስርዓት ነው። በመካከል ያ አምልኮ የሚቆራረጥበት ጊዜ ስለሆነ አንዱ ቀን ትጾማለህ፣ ቀጣይ ደግሞ እስክትጾም ድረስ የሌሊቱ ክፍለ ጊዜ ጾም ላይ አትሆንም። እንደገና እንደ አዲስ የምትሰራው ዒባዳ ነው። ለምሳሌ በቀን ውስጥ 5 አውቃት ሶላቶች አሉ። ለአምስቱም ሶላት አንድ ጊዜ ከለየትክ ይበቃል ወይ? ላ አይበቃም። ለእያንዳንዱ ሶላት መለየት አለበት። ከዛልክ ልክ እንዲሁ የእያንዳንዱን ቀን ጾም ራሱን የቻሉ የየራሳቸው የአምልኮ ስርዓቶች ናቸውና ለእያንዳንዱ ቀን መነየት አለበት። ይሄ ነው የዑለሞች አቋም። እሺ አለበት ማለት ነው። ካልነየተ ካለበት ማለት ነው። ቢነጋበት ለዛ ቀን ይሄን ካላወቀ ይሄን ነገር በዚያኛው ሁክም ይሰራል፣ ችግር የለውም። ለምሩ ፊ ዋሲዓ። ባወቀበት ጊዜ ግን ያስተካክለው ነው። ባወቀበት ጊዜ ለእያንዳንዱ ቀን ይነይት። እሺ መርሐባ ሹክራን ጀዛከላህ ኸይር። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው ወንድሜ? ሰላም ነው አልሐምዱሊላህ። አንድ ጥያቄ ነበረኝ። እሺ በመስጊድ ውስጥ ሆነ በመጸዳጃ ክፍል ጀናባ ብታይ እዛ በፈሳሽ እዛው በምትጠቀም ሰዓት ጀናባ ብታይ እንዴት ነው ሁክሙ? እንዴት ነው? አንደኛ መስጂድ ውስጥ መተኛት ተገቢ አይደለም። ልክ እንዲህ አይነት ነገራቶች ስለሚያጋጥሙ ገብተዋል።
አይሆንም፣ አይቻልም። በኋላ ጠርገህ የምታስወጣው ነገር የምታስወግደው ነገር ወይንም ቆርጠህ የምታወጣው ነገር አይደለም። ሰውየው እስትንጃ ሳያደርግ በተለይ እዛ ቦታ ላይ ቢተኛ ጀናባው እዛ እንትን ቢል ይሄ ተገቢ አይደለም፣ አግባብ አይደለም። እንዳሆነ እንኳን ከተኛ ጀናባ ከሆነ ጀናባውን ሄዶ ማስወገድ ነው። ጥያቄው ከምን አንጻር እንደሆነ ግልጽ አድርገው። ጾሙ ይበላሻል ወይ ነው? ከጾም ጋር በተያያዘ ነው ወይንስ ከምን ጋር በተያያዘ ነው? እሺ ጀናባ ከሆነ ምን ያሎ ኢብሮ አንተ ነህ የጠየቀው? ጀናባ ከሆነ ምን አይሰማም? እንደ ልጆች አይሰማም? ቀጣይ ጥያቄ ያለው ሰው አለ? እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እኔ ጥያቄ ነበረኝና እኔ ሙስሊም ነኝ እና አንድ ሰው በነብያችን ሰለላሁ ዐለይሂ ወሰለም እና በአላህ ጥርጣሬ ካለው ያ ሰው ከእስልምና ወጣ ይባላል? በውስጥ በሚፈጠር እንትን ጥርጣሬ ሰው ከእስላም አይወጣም። ያን ቃል በአንደበቱ ውስጥ ካልተናገረ ድረስ ግን ያን ስለዚህ ሸሃዳ ድጋሚ ማለት አይጠበቅብኝም ማለት ነው። ስለዚህ ተውባ ብቻ በቂ ነው ለዚህ። ጥያቄ ካለሽ መጠየቅ ትችላለሽ። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። አንዴ ወራለ ጥያቄ አለሽ? የጾምን ኔት አድርገን ጆርድ ጥያቄ አለሽ? መጠየቅ የምትፈልገው ነገር እኔ ከመጀመሪያው ልንገር፣ እኔ ከካፊሮች ጋር ነው የተማርኩት ክላስ እና ከነሱ ጋር ነው ሁሉ ነገሬና ቁርአን ተምሬያለሁ፣ አክትም ያለው ኡሱል ተምሬያለሁ። ግን ዲፕ ማለት ነው ስለ ኪታብ ምንም ነገር ማውቀው ነገር የለምና ትንሽ ኢማኔ እንትን አለብኝ። ስለ እነሱ ሃይማኖት ሲነግሩኝ ምናምን መቀበል ጀመርኩኝ ማለት ነውና በዛ ምክንያት የሆነ እኔም ጥያቄ ነበረኝ በእስልምና ምናምን እዚህ ሳይሆን ግን በውስጥ በጠይቀ ደስ ይለኛል እና እንደዛ ነበረኝና ከነሱ ጋር ኮምፔር ሳደርጋቸው በቃ የሆነ እየመጣልኝ መጣ የነሱ ማለት ነው። በዛ ምክንያት ነው ጥርጣሬ የመጣብኝ። ጥያቄሽ ምንድነው? ችግር የለውም። እንደዚህ ፐብሊክ ማውራት አልፈለኩም። በውስጥ ብነግርህ አሪፍ ነው ብዬ አስባለሁ። ልጆችንም ይዘሽ ጋብዣቸው። እሺ እናወራሽ ክርስቲያኖች ካሉ አንድ የሆሱ ጋር ነው እስኪና የምትጠይቁትን ጥያቄ ያቀርቡለት ባያቸው። እሺ እና ማለት ነው አንድ ደግሞ ቁርአን ያከተምኩት ፋሚሊ ጋር እያለውኝ ነውና አሁን ፋሚሊ ጋር የለውም እና የመቅራት እንትኑም የለኝም፣ ብዙ ፕሮባቢሊቲ የለኝም እና እዚህ ኪታብ የሰለሙ ልጆች አሉ ኪታብ የሚማሩና እሱም ብማር ደስ ይለኛል። ባቅ እስልምናን በደንብ ባቅና እንትን ብል ደስ ይለኛል። ፎሎ ዛሬ ነው ምን መከታተል ጀመርሽው? በቅርብ ነው? ኧረ አይደለም፣ እከታተላለሁ አልፎ እከታተላለሁ። እኔ እዚህ ቲክቶክ ላይ ቢያንስ ከ6 ዓመት እያለፈኝ ነው። ከዚያ በፊት ነበርሽ እስከዚያ ድረስ ወይስ በቅርብ ጊዜ ነው? አይ በቅርብ ጊዜ ነው። 1 ዓመት ይሆናል። ብቻ ኮንስታንትሊ ማታ እኔ ክላስም ስላለኝ ለዛ ስለማይመቸኝ ለዛ ነበርና በዚህ እንትን ብትለኝ ታደርጋለሽ መሰለሽ? ደስ ይላል። ምን ታደርጋለሽ? በጣም ፈልገው በየትምህርት ቤቱ በየስራ ቦታ በየትኛውም ቦታ ይሁን ስለ ሃይማኖታቸው የሚያወራቸው ክርስቲያኖች ካሉ ቀጥታ እዚህ ይዛችኋቸው ነው። መልእክቱን አንቺ ብቻ አይደለም ለሁላችሁ። እሺ ይዛችኋቸው ነው። ከነገ ጀምሮ ይዛችኋቸው ነው። እሺ አይ ጥያቄ አይ ልቀጥል። ሰላም አለይኩም።
የኔ ጥያቄ ምን መሰለው እሱ ትንሽ በታክፊር ላይ ነውና ቀደም አንድ ልጅ ጠይቆ ነበር ኢሻ የመግሪብ ሰላትን ታኪር አድርጌ ወደ ኢሻ ገፍቼው ግን መስጊድ ጋር ስደርስ የትኛውን ነው ማስቀደም አሁን ብዙ ጊዜ ግራያ የተለያዩ ሰዎች ሲጠይቅ እኔ አሁን ብዙ ጊዜ በየሀገሩ ነው የሚሄደውና ታኪር ሳረግ መግሪብና ሱቢ መቀሰር አይቻልም አይደል ባለፈውም አንተ ስታወራ የሰማሁት ቀስር አይቻልም ጀምዕ ማድረግ ይቻላል ግን የተለያዩ ሰዎች ደግሞ መግሪብን ወደ ላይ መውሰድ ይቻላል የሚባል ነገርም አለና እሱ ነገር ሞር አብራርተህ ብትነግረን ደስ ይላል ይቻላል እኮ ሰውዬው ለብቻው ከሰረገደና ጀምዕ ካደረገ ይቻላል ችግር የለም ማለቴ መግሪብን ወደ ኢሻ መውሰድ ይችላል ለብቻ ይሰብ ጀምዕ ይደረጋሉ ጀዛከላህ ከእነ ማወቅ የፈለኩት ወያኩምሽ ብዙ ንያ ላይ ጥያቄ ነበረኝ እሺ ጾም ላይ ማለት ነው ስንጾም ረስቼ ሳልነይት ዝም ብዬ ብጾም እሱስ እንዴት ይታያል ያንዳንዱ ቀን ማለት ጾም ነው ያልከው ረስቼ ማለት ነው ዶር ላይ ንያ ብሎ ማለት ለምሳሌ ለጾም ስንነያ ለእያንዳንዱ ቀን ንያ ያስፈልገዋል ስላልክ ቋዳንተና ሰላም ንያ ብሎ ማለት القصد في القلب بلب مع السب مالتنا قال شيخ الإسلام ابن تيمية رحمه الله تعالى من خطر في باله بأنه سيصوم غدا فقد نوى ينقون قد صوم عليهم من هالسب بجنكلاته ولا لبتسو خلاص نيتون يوتا بيتنا كفل جزي بمشيتو كفل جزي ينقون قد نزون دم تصوم كاسب كباكين يهون ساعات لا تنسطو بزو صومي مثلا ነገ እንጾማለሁ ብለ ያንን ነገር እንትን ማለት ነው ላ ሄር ተጠብቅባቸው የነገውን ቀን ጾማለሁ የሚል ሐሳብ በጭንቅላትህ ላይ ውል ካለ በቂ ነው ለሊት ሳትነሳ ሊሆን ይችላል ልክ ከኢሻ በኋላ አሰብከው የነገውን ቀን ጾም በቃ ነይታቸዋል ንያ ማለት በልብ ማሰብ ማለት ነው القصد في القلب ማለት ነው مرحبا ለምን የነገውን ቀን በልባቸው አስባችሁት ከሆነ ነይታቸዋል በቂ ነው ሱፋይ እሺ ቀጣይ ጥያቄ አለ اشتياق لك كجباشات السلام عليكم عليكم السلام ጥያቄ ነበር ይውሱ አይ እናቴ ታማለችና ማለት ነው በዛ አመት ላይ እና ከፋራውን ስንት ነው የምከፍለው በመጀመሪያ አላህ ሽራት አላህ ካለች ወሳት በመቀጠል የህመሙ አይነት ለሁለት ይከፈላል አንደኛ ጊዜያዊ ህመም ሁለተኛ ጊዜያዊ ያልሆነ ቀጣይነት ያለው ህመም ከርሷ ሊፋታት የማይችል ህመም አይነት ጊዜያዊ ህመም ከሆነ ያመማት በሚሻላት ጊዜ ጠብቃ ቀባ ታውጣለች ትጾማለች ነገር ግን የማይፋታት የህመም አይነት ከሆነ በርሷ ላይ በጤናዋ ላይ ችግር የሚፈጥርባት ከሆነ በትጾም የዛኔ ለእያንዳንዱ ቀን አንዳንድ ምስኪን እያበላች ታሳልፋለች ማለት ነው ጊዜያዊ ከሆነ ግን በሚሻላት ጊዜ ጠብቃ መጾምን አላህ በቁርአን ላይ ሲናገር فمن كان منكم مريضا او على سفر فعدة من ايام اخرى ይላል ከእናንተ በጾም ቀን የታመመ ሰው ካለ እነዚህን ቀናቶች ቆጥሮ በሌላ ቀን ይጾም ብሎ ተናግሯል ይሄ ነው ኡስታዝ ሰላም አለይኩም አመት ነው መሰለኝ ወአለይኩም ሰላም እሺ እና ሁሉ ጊዜ ነው ይሄ ህመም አብሯት ነው ያለው እንደሱ ከሆነ ለእያንዳንዱ ቀን አንዳንድ ምስኪን ማብላት አንዳንድ ምስኪን ማብላት እሺ ኡስታዝ ጥያቄ ያለኝ እሺ ጥያቄ ምንድን ልቀጥል እንዳትቀጥል ጀምር ከዚህ በፊት የዛሬ 3 አመት አካባቢ
አሞኝ ረመዳንን አልጾምኩትም 1 ወር ሙሉ ማለት ነው። እውነት ነው። እሺ እና ያንን ቀዳ ሳልከፍል እስካሁን አልከፈልኩትኝም። እንዴት ነው የሚታየው ኡስታዝ? አሁን መጾም ነው ያለብህ፣ ቀዳ ምናምን አይደለም። ማን ነው መክፈል ምናምን ሳይሆን ቀዳ። አሁን ጾም ማን ረመዳን ስትጨርስ ከዚህ በኋላ ያለፈን ቀዳ ጾም። እሺ እንትን ነው ኡስታዝ። አሁን ራሱ ትናንትና አሁን ጾመኛ ነበርኩኝ፣ ዛሬ አልጾምም። ጃምፕ እያልኩኝ ነው የምጾመው፣ 1 ቀን እያለፍኩኝ ማለት ነው። በሆነ ኬዝ ማለት ነው። ስለማትችል ነው የጤና ችግር ስላለበት አንዳንድ ቀን ጃምፕ እያደረኩትኝ ነው የምጾመው። እሺ እንደሱ ከሆነ አሁን ከረመዳንም በኋላ የምታደርገው ምንድነው? ያን ያለፈህን ቀዳ ማውጣት። እሺ ኡስታዝ ጀዛከላህ። ልክ ይሄን ረመዳን ስትጨርስ ያን ያለፈህን ቀዳ ታወጣለህ። ያንዳንድ ቀን ትጾማለህ። እሺ ነው እንጂ በሌላ መንገድ አይቻልም ኡስታዝ? አይቻልም። ሰላም አለይኩም ወራህመቱላሂ ወአለይኩም ሰላም ወራህመቱላሂ ወበረካቱ። አልሐምዱሊላህ ደህና ነኝ። ጥያቄ ነበረኝ። ረመዳን ውስጥ የወሊድ መከላከያ መውሰድ እንዴት ይታያል? እሺ በየትኛው ጊዜ ሊሆን ይችላል? የወሊድ መከላከያ መውሰድን በተመለከተ በዑለሞች ዘንድ ያለው ፈትዋ ምን መሰላቸው? ለሁል ጊዜ ራሷን እንዳትወልድ መዝጋት ሴት ልጅ አይቻልም። ለዘላለም በቃ እንዳልወልድ ብላ ይሄ አይቻልም፣ አይፈቀድም። ጊዜያዊ ከሆነ ግን ባለትዳር ከሆነች ከባሏ ጋር በመስማማት ለተወሰነ ጊዜ ለ2 ዓመት ለ3 ዓመት ሊሆን ይችላል። ባሏ እሷን አስገድዶ እንድትጠቀም ማድረግ አይችልም። እሷም ከባሏ ተደብቃ መጠቀም አይቻልም። በሁለቱም ስምምነት መሆን አለበት ለተወሰነ ጊዜ። ይህ ችግር የለውም። ባለትዳር ካልሆነች ደግሞ እንዳልኩት ለሁል ጊዜ እንዳትወልድ አድርጋ መጠቀም አይቻልም። ጊዜያዊ የተወሰነ ብታደርግ ወደሚለው እንመጣለን። ግን ያንን ግንኙነት ስለማታደርግ ባለትዳር ስለሆነች እሷን አይመለከትም። አሁን ጥያቄው ስለ ባለትዳር ነው አይደል? ጾሙ እንዴት ይሆናል? ጾሙ እንዴት ይሆናል? ሀይድ እስካልመጣ ድረስ ትጾማለች።